አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም። እንዴ ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው? እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው? ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያየት ይሆናል፣ አንቺም የምታየት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድትኖሩ። ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚች ጋር የጀመርከው ህይወት አይደለም። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሰን ምን ማለት ነው? እኔን ወንድምን ማግኘት አልፈልግም ነው? ኖ ወንድሜ ማግኘት አልፈልግም ሳይሆን ያው ባገኘህ ልትጠይቀኝ ወይ እንትን ልትለኝ የምችለውን ነገር ስለማውቀው ይህንን ነገር ደግሞ ስለማልፈልግ ነው ትንሽ መራቁን የፈለጉት። ፍቼብ ነው ምን በድይት ነው ይህን ያህል አልገባኝም። ዳኒ አንተ ስለጠራኸኝ ነው እንጂ እነሱ ማግኘት አልፈልግም ማለት ምን አይነት አማርኛ ነው? እኔ ምን በድዬ ነው? እኔ ለአንተ መጥፎ ሴት ነኝ? አልገባኝም። እኔ እንደዛ አልወጣኝም፣ እንደዛም ልልም አልችልም። ሄርሜላ በመጀመሪያ ደረጃ የምታወሪውን ነገር ወቂ። እኔ ዳኒ በዚህ ሰዓት የታመመ የሆነ ነገር የሆነ ስለመሰለኝ ነው ሮጬ የመጣሁት እና ደግሞ ያው እናንተን ማገኛችሁ ልታወሩ የምችሉት ነገር ከትናንትና እንትን ያለ ነገር ነው ልታወሩ የምችሉት። እኔ ደግሞ በዚህ ሰዓት ማውራትን አልፈልግም። ለምን አንዳንድ ጊዜ ሰላማችሁን ትመርጣላችሁ እና እኔ አሁን ላይ ሰላሜን መርጫለሁኝ። የኔ የምለውን ሰው እንትን ብያለሁ እና ትላንትናውን ነገር ነው ደግምላችሁ ምችሉ። ስለዚህ ዳኒ ከዚህ በላይ እኔ እንፈልጋለን። በመጀመሪያ ደረጃ አሁን ሌላ ሰውም ጋር ሆነ ከአዲስ ሰው ጋር ህይወት እጀምራለሁ ስትል እዚች ጋር ከኔ ጋር የሚጀመርከው ህይወት አለ አይደል? እንዲያብሽ ሄር ምን አለ መሰለኝ እጀምራለሁ ሳይሆን ኦልሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታችኋል አይደለ? ስለዚህ እኔ አሁን ላይ ከጭቅጭቅ ከነትረፍ ህይወት ነው ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እኮ ጭቅጭቅ ማለት እኔ እኮ ሁሌ አንተን ለማስደሰት ነው። ሁል ጊዜም አንተ የአንተ የሳቅ ምንጭ ለመሆን ነው እንጂ የሚሞክረው እኔ እንደዚህ አይነት ጨቅጨቃ ሰው ሞት አይደለሁም አይደል? እንዲያብሽ ስላጣውክ ወይም ደግሞ አንተን ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለማወድና ስለማፈቅር ነው እንጂ የት ገባ የት ወጣ፣ ለምን እንደዚህ ያደረግ፣ ለምን በዚህ ገባህ ብዬ የምጨቀጭቅ ሰው አይደለሁም። ከዛ ባለፈ ደግሞ ኦልሬዲ የጀመርኩት ነገር ነው ማለት ምን ማለት ነው? ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም አይደል እንዴ? ያመንሽኝ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ስል ያመንሽኝ አይመስለኝም። ሄርሜላ እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ፣ ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም። እንዴ ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው? እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? አይደለም ለመሸሽ ሳይሆን አንዳንዴ እኔ ነገር ይሰለቻል እኮ አይደል እንዴ? እኔ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይህን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔ እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ሊያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ ነገ አምጥቼ አስተዋውቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያየት ይሆናል፣ አንቺም የምታየት ይሆናል። ምን ማለት ነው የጀመርከው? ቆይ አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ። እሺ ሄርሜላ፣ እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት እንድኖር። ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚች ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል እንዴ ለኔ ቀለበት ያውለክልኝ አገባሽ ያለው የሆነ ነገር የቋጨህበት ወይም ደግሞ ከአንቺ ጋር የማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኒ አንተን አልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን መራቅ የምትፈልገው አብርሽ እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛው ምክንያት
ወንድሜ ነህ፣ ጓደኛዬ ነህ። ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ከሆነ እኔ ልውደቅበትና ልጎዳ፣ በቃ ችግር የለውም። በቃ አንተ ልክ እንዳልሆነ እንዴት ልክ ታዲያ እኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ ልክ ይሆነው? እየመጡ ተራ በተራ እኔን ማወቅ ነው እንዴ እንትን ይሆነው እኮ? ቢያንስ ለትንሽ ጊዜ የሆነ ነገር ተናገርኩኝ እኮ አይደለ እንዴ? ለትንሽ ጊዜ ተውኝ እንዴ፣ ተውኝ፣ ለሳምንት እንኳን ተውኝና ለረፍ፣ ቢያንስ 5 ቀን እንኳን ተዝናንቼ ልምጣ፣ 5 ቀን እንኳን አትምጡብኝ ብዬ ተናገርኩኝ አይደለ እንዴ? እኔ በገባሁበት በወጣሁበት እንዴ ኢቨን እኮ የምገባበት ካፌ እንኳን መጠቀም አልችልም። በር ላይ ወይ ሄርሜላ ልጅ ወይ ሩታ ልጅ። ይህንን ደግሞ አልፈልግም። እንደዚህ ጭንቀት ነው። ስለዚህ የዚህ ምርጫው ሌላ ሴት ማምጣት ነው። ሌላ ግብ መፍጠር፣ ሌላ ሴት አምጥተህ ደግሞ ለሶስት ይጣሉ፣ ለሶስት ይጋጩ። ማፍቀር ምልክ አለው። ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ እኔ አልፈልግም። በዚህ ልክ እኔ ፍቅር አላውቅም። ስለዚህ ሌላ ሴት ስለመጣች እነሱ የሚቀንሱት ነገር አለ እንዴ? ፍቅር ማይገባኝ ሰው ነኝ እኔ። በቃ ስለዚህ በቃ ተወኝ። በዚህ ልክ አታፍቅሪኝ። ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከኔ አንተን ማፍቀሪ በዚህ ልክ ገደብ ሰጠው ይገባል ብለህ ታስባለህ? አብርሽ ሲጀመር ከዚህ በፊት እኮ ፍቅር ገደብ የለውም ፍቅር የሆነ ነገር ስትል ነው ማቃረል እንዴ? በዚህ ልክ እኔ ስላፈቀርኩህ እንደዚህ አይነት ነገር መናገር አለብን? አሁን ላይ አልፈልግም። ፍቅር ጓደኛ ሴት ምናምን አልፈልግም። በቃ እንዴት መጣት አዲስ ፍቅረኛ አለች ከተባለ እኮ ኦልሬዲ ወደ ሌላ ህይወት እየገባ ነው። አብርሃም ድጋሚ ሌላ ሴት ልታመጣው፣ ድጋሚ ሌላ ብጥብጥ ጭቅጭቅ ሊፈጠር ነው እንዴ? አንተ ከሴት ጋር ስለሆንክ ታዲያ ሲከታተሉ የነበሩት ቤት ይቀመጣሉ? ያለኝ እኔ አሁን የምታመጣት ሴት ግን ከኔ ጋር ያለህን ህይወት አታውቅም ነው እኔ ጥያቄ የሆነብኝ። ሄርሜላ ሰምኛለች። አንድ ጥያቄ ልጠይቅሽ። ቆይ የሰው ልጅ በዚህ ልክ በቃ ከህይወት ውጭልኝ ካለሽ ምንትን ማለት እኮ የለብሽም አይደል እንዴ? ቢያንስ ለምትናገሩ አይደለም አንቺ ሄርሜላ ቆይ እስኪ ዝም በይ አንቺ። ገብቶሻል አይደል? ምናልባት እሺ በቃ ልክ ነህ ከህይወት ውጭ ያለች እሺ አታውራ፣ እኛን አውራን። ገብቶሃል አይደል? እኔም ዳኒም እያወራንህ ነው ያለ ነው። አንተ ለዚህ ምክንያት ይሆናል ለዚህ ምላሽ ይሆናል ብለህ አንተ ከፈለግ ፓስፖርትን እምቢ ካሉ ራሱ ፓስፖርትን ተቀበሉልኝ ይሻላል ነው ወይስ ሌላ ሴት ጋር ይሻላል ነው? ምንድን ነው የምትለው ነው? ምክንያት ልንገርህ አይደለም መጀመሪያ ወንድሜ፣ የሰው ልጅ የአእምሮ ሰላም እና ረፍት ይፈልጋል። እኔ እየተጨናነኩኝ ነው፣ እያበድኩኝ ነው ያለሁት፣ እንቅልፌን እያጣሁኝ ነው ያለሁት። ለምን እዚህ የመጡ ሰላሜን እየነሱኝ ነው። ስለዚህ ቢያንስ 1 ሳምንት 15 ቀን እረፍት ስጡኝ። በቃ የሰው ልጅ ነኝ እንዴ? በቃ እረፍት እፈልጋለሁኝ አይደል እንዴ? በቃ እረፍት እፈልጋለሁኝ አይደል እንዴ? እረፍት እፈልጋለሁኝ ቢያንስ እሺ፣ ሀገር ውስጥ እንኳን በቃ ሆኜ እየመጡብኝ ከሆነ ብዬ ከሀገር ውጭ ከኢትዮጵያ ውጭ አሰብኩኝ። ለ15 ቀን የሚሆን ለ1 ወር እረፍት አድርጌ መምጣትም ፈለግኩኝ። ያንን ስል ደግሞ ፓስፖርቴን ተወሰደ አይደለ? ስለዚህ እኔ በዚህ ልክ ሰላሜን ማጣ ከሆነ ደግሞ ሰላም ያላት ሴት አለች። በቃ እሺ ምን ማለት ነው? ሰላም ያላት ሴት ጋር ስትሆን እነሱ ይቀመጣሉ ወይ? ከኔ ጋር የጀመርከው ህይወት እሺ ምን ብለህ ቋጨኸው? ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ባግኖሩ ሲጀመር አልመጣም ነበር። በቃ ይህንን ደግሞ ማወቅ ከፈለግ ነገ ጠብቅ። ነገ ይዣት ልመጣትን ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅድቅ እንደምታደርገኝ ታየዋለህ። ምን ማለት ነው እንደዚህ ማለት? አብርሃም እንዴ ምን ማለት ነው? እኮ ያው ሌላ ሴት ላመጣ ነው ማለት ሌላ ሴት ማምጣት ሰላም ይሰጠዋል? ገባኝ ማለት እኔ ከማንም በላይ እኔ ነበርኩ ሰላሙ ነኝ ብዬ ማስበው። እኔ ነበርኩ ብዙ ጊዜ እሱን ለማሳቅ እሱን ለማስደሰት እሱ ህይወቱን እንዲወደው ለማድረግ ብዙ ዋጋ ከፍያለሁ እና ምን አግብዬበት ነው? ምን አጥፍቼ ነው? ምን ከኔ ምን አትሆነው? እኔ እኮ በጣም ግራ ገባኝ። በጣም ግራ ገባኝ። አሁን ደስታ ምናምን እኔ እኮ መጨቀጭቀው አይነት ሴት አይደለሁም። እኔ እኮ እንደዚህ አይነት ሴት አይደለሁም ማለት እንዴ? ከምን አንጻር አስቦት ነው እንዴ? ደስታ ቢባል እንደኔ ደስታ የሚሰጠው አለ? እስቲ ዳኒ ንገረኝ እንዴ። እሱን ደስ እንዲለው ማላደርገው ነገር አለ? እኔ ባለኝ አቅም እሱን ደስተኛ ለማድረግ ከኔ በላይ የሚሞክር ሰው አለ? አይ ይኸውልሽ፣ አሁን የተረዳሁት ነገር ምንድን ነው፣ ሁሉም የምታደርጉት ነገር ከገደብ በላይ አለፈብኝ እያላችሁ ነው ያለው። ገባሽ አይደለ? የአንቺ መለማመጥ የሩታ ማልቀስ ምናምን ነው። አይ ቲንክ ልጁን እንደዚህ እያደረገ ያለ እኔ ስረዳ የተረዳሁት ነገር ምንድን ነው፣ የእናንተ እንደዚህ መሆን እነሱን እንደዚህ ያደረገው ሰው ጭቅጭቅም እናንተንም አልፈልግም ሰው አዲስ ሰላም መሰጠኝ ሴት መታለች ነው እያለ ያለ። አልገባህም እኮ ዳኒ። ሰላም አሁን በዚህ መች ሰላም ያገኛል? እኔም እኮ መች ሰላም ያገኛል? አሁን ምሳሌ እሺ ሌላ ሴት መጣች፣ ሩታም ሆነ ሄርሜላም እንደዚህ ስላልዋጡ ይቆማሉ እነሱ? ተረዳኸኝ አይደለም ወይ? ደግሞ ያቺ የምትመጣዋ ሴትስ ምን አይነት መቼስ ይሄ እኮ ቪዲዮ ለሚቀመጥ ነው እንዴ? ታየዋለች አይደል ይሄንን ነገር። ስለዛ ምን አይነት ሀሳብ ይኖራታል እሷ ራሱ? ተረዳኛ? ይሄ ትንሽ በጣም ከባድ ነገር ነው። ምናልባት ደግሞ አሁን አብርሽ አሁንም ብቻህን መስለው ነበር መሰለኝ የመጣው። ምናልባት ብቻችንን አግኝቶ በስነስርዓት የሚያወራ ከሆነ እሱ ነገር የተሻለ ይመስለኛል። አይ ምናልባት ምን አለ መሰለህ ቁጭ አድርገህ አድምጠው ልቡን በስነስርዓት መስማት የፈለገ አይነት ነገር ከሆነ ነገ ተመልከቱ አለ እኮ ዴቭ። ገባህ አይደለ? እኔ ይሄ ሁሉ ነገር እያወቀች ማለት ልጅ እንዳለው ሌላ ሚስት እንዳለው እንደገና ሄርሜላ እንዳለች የምትመጣ ሴት በራሱ
ለእሱ የምጠቅመው ሴት አይደለችም። ምን አይነት ሴት ናት? በምን እንዴ? እኔ በእርግጠኝነት እንደ እህቱ ሊያያት ወይም ደግሞ የሆነ እኔ እንጃ። ምናልባት እኮ ዳኒ አንዳንዴ ነገር ስናስበው ምናልባት ጥፋቱ እኮ የሩታም ሄርሜላም ሊሆን ይችላል። ገብቶሃል አይደለም? ይሄ ልጅ ተውኝ እያለ ነው። ገባህ? ተውኝ በቃ ትንሽ ጊዜ እያለ እኮ ነው። እዚህ ጋር እረፍት ነሱኝ እያለ ነው። አንዳንዴ የሆነ ቆም ብለህ ደግሞ ስታስበው አንዳንድ ነገሮች በጣም ውስብስብ ያለ የሆነ በጣም የተጠማዘዘ ነገር ያለ አይመስልህም? እነዚህ እንግዲህ ያው ተውኝ በቃ እረፍት እፈልጋለሁ፣ ከራሴ ጋር መሆን እፈልጋለሁ እያለ ነው። ከራሴ ጋር መሆን እፈልጋለሁ እያለ እነሱ ደግሞ ብዙ አይቻለሁኝ። እንግዲህ ያው ኤርፖርት ድረስ ሄዶ ሩታ እንደመለሰችው ፓስፖርቱንም እንደወሰደች በደንብ አውቃለሁ። ግን እኔ ምናልባት እሱም ተስማምቶ በቃ እሺ ብሎ የተመለሰ ነው እንጂ አንዳንዴ ምናልባት እስኪ ቆይ እኔ ወንድሜ ላግኘው ማለት ሲመስለኝ የሆነ ነገር ውስጥ ላይ ያለ እየመሰለኝ ስለሆነ ማለት ነው። አሁን ከንግግሩም የተረዳሁት እናንተም ደግሞ አሁን ከሱ የሆነ ከጭንቀቱ ይመስለኛል አሁን እንደዚህ እያደረገ ያለው ተረዳሽኝ አይደለም? አንቺም ሩታም አልተዋችሁትም። በቃ አለቅ ብላችሁታል። በየመንገዱ እየገባችሁበት ነው። በሚሄድበት መንገድ እየጎተታችሁ ነው። ወደ ልክ ነሽ፣ ትወጂዋለሽ፣ ታፈቅሪዋለሽ። እውነት እኮ ነው፣ የማንክደው ነገር ነው። ገባሽ? ሩታም ደግሞ የልጇ አባት ነው። ምንም ቢሆን እሱን ትፈልገዋለች። ሁለታችሁም ጋር የሆነ ትንሽ እልፍ ያላችሁ እየመሰለኝ ስለሆነ እስኪ ሄርሚ ለጊዜው በቃ ተወት ብታረጉት ምንም እኮ አሁን እኮ አዲስ የሚፈጠር ነገር የለም። ዴቭ ኦልሬዲ ነገ አምጥቼ አስተዋውቃችኋለሁ ካለ እኮ ምንም መተዋቸው ምንም ነገር አይፈይድም ከዚህ በኋላ። አይ ምናልባት እኔ የሆነ ጭንቀት ውስጥ የገባ እየመሰለኝ ስለሆነ በአንተ በኩል እኮ አንተ ባየህበት አንግል እኮ ልክ ነው። ምክንያቱም ሰላሜን አላገኙም። ከሀገርም ልወጣ ስል አይለቁኝም። ካፌ በር ላይ ይህን ያህል